ስኬት ለሁሉም ሰው አንድ አይነት ነገር ነው ወይ ብለን እንጠይቃለን። እንግዲህ ያው አጭሩ መልስ እርግጥ ቅድምም ብለናል አይደለም ነው። ስኬት የምንለው ነገር ከሰው ሰው ይለያያል። ምክንያቱም ደግሞ ሁላችንም ያው ለነገሮች እንደምንሰጠው ቫልዩ ዋጋ የሚባለው ነገር እንዳለንበት ባህል ሊሆን ይችላል፣ ኤክስፒሪየንስ እንዳደረግነው ነገር፣ ከዛ ውጪ እንዳለን አመለካከት፣ ፐርሰናሊቲያችን በራሱ ማንነታችን፣ ከዛ ውጪ ይሄ ያለንበት ስቴጅ ኦፍ ላይፍ ወይም ደግሞ የእድሜ ክልላችን እነዚህ ነገሮች ይወስኑታል ማለት ነውና ለምሳሌ ስኬት ለአንድ ሰው በገንዘብ መበልጸግ ሊሆን ይችላል፣ ለሌላ ሰው ደግሞ ደስተኛ ቤተሰብ መመስረት፣ አንዳንዶች ደግሞ አይ ሌሎችን መርዳት ነው ለኔ ስኬት ብለው ሊሉ ይችላሉ። ለአንዱ ደግሞ አይ ጤናማና ትርጉም ያለው ሰላማዊ ህይወት መኖር ነው ብሎ ሊያስቀምጥ ይችላል። ለአንድ ሰው ደግሞ በመንፈሳዊ ህይወት ማደግ ሊሆን ይችላል። ስለዚህ እንዳልነው እንደያለንበት ቦታ እንደምንሰጠው ዋጋ ኤክስፒሪየንስ እንዳደረግነው ነገር ስኬት ብለን የምንጠራው ነገር ይለያያል ማለት ነው። እንግዲህ በቺካጎ ዩኒቨርሲቲ የስነ ልቦና ተመራማሪና ፕሮፌሰር የሆኑት ሺጊሮ ኦይሺ እንደሚሉት ከሆነ ሰዎች ጥሩ የሚሉትን ህይወት በተለያየ መንገድ ነው ዲፋይን የሚያደርጉት ይላሉና ለምን ቅድሚያ እንደሚሰጡትም ነገር ይለያያል። አሁን አንዳንዶች ለሪሌሽንሺፕ ሊሆን ይችላል ቅድሚያ የሚሰጡት፣ አንዳንዶች ደግሞ ይሄ ለፐርሰናል ግሮት ራስን ለማሳደግ ሊሆን ይችላል፣ ወይ ሌሎች ደግሞ የሆነ አላማ ብለው የሚያስቀምጡት ነገር ሊኖራቸው ይችላል ይላሉ። ግን ያው በአብዛኛው ስለ ስኬት ስናስብ ይሄ በሚታየው ነገር ነው ብዙዎቻችን የምንወስነው አይደለ? ለምሳሌ ሰዎች ያላቸውን ፋይናንሻል ሰክሰስ አይተን ሊሆን ይችላል፣ በስራ ያላቸውን ደረጃ፣ በትምህርት በማግባት በመውለድ በእንዲህ ነገሮች ብዙ ጊዜ ይሄ በሚታይና በሚቆጠር ነገር ለይተን እናስቀምጠዋለን ይላሉ። ግን በጣም በሚገርም ሁኔታ ብዙ ሰዎች እነዚህን ነገሮች እንኳን ካሳኩ በኋላ ቀጣይ ደግሞ የሚፈልጉት ነገር አለ፣ ምናልባትም በልጦ የሚቀመጥ ነገር አለ ብለው ይላሉ። ያም ደግሞ በጣም ለብዙ ሰዎች አንዱ የሚፈልጉት ነገር ይሄ ከራሳቸው ጋር ያላቸው ግንኙነት ጤናማ እንዲሆን፣ ቀጥሎ ደግሞ የሚኖራቸው የትኛውም ግንኙነት ቤተሰብ ይሁን ጓደኛ ይሁን የስራ ግንኙነት ይሁን ትዳር ይሁን እነዚህ ነገሮች ላይ ደግሞ ያ ጤናማ የሆነ ግንኙነት እንዲኖራቸው በጣም ብዙ ሰዎች ይፈልጋሉ ብለው ያስቀምጡታልና ምናልባትም ይሄ በውጭ አይተን ከምናስቀምጣቸው ነገሮች በተለየ በጥልቀት ወይም ደግሞ ይሄ በደንብ ውስጣቸውን በሚነካ መልኩ ሰዎች እንዲሳካላቸው ይፈልጋሉ ይላሉና ታዲያ ግን ለምንድነው እኛ ሰዎች በተለያየ መንገድ ስኬትን ዲፋይን የምናደርገው ብለን ስንል ቅድም እንዳልነው ያው ሁላችንም የተለያየ ቫልዩ የምንሰጠው ነገር ስላለ ለኔ ዋጋ ያለው ነገር ላንተ ዋጋ ላይ ኖሮ ይችላል፣ ወይም እኔም አንተም ዋጋ የምንሰጠው ነገር የተለያየ ሊሆን ስለሚችል ማለት ነው። ይሄ ማለት ያው ሁላችንም የሚበልጥብን ለኔ ይሄ ነው ማተር የሚያደርገው ብለን የምንለው ነገር ይኖራል። አንዳንዶች ገንዘብ ሊሆን ይችላል፣ አንዳንዶች ነፃነት ሊሉ ይችላሉ፣ አንዳንዶች ቤተሰብ ሊሉ ይችላሉ፣ አንዳንዶች እምነታቸውን ሊሉ ይችላሉ፣ ሌሎች ደግሞ የሆነ አይነት ለውጥ ማምጣት ብለው ሊሉ ይችላሉ ማለት ነው። ሌላኛው ደግሞ ያለን ይሄ የተለያየ ላይፍ ኤክስፒሪየንስ በራሱ ስኬትን ዲፋይን የምናደርግበትን መንገድ ያለያየዋል እንበልና አንድ ሰው በድህነት ያደገ ከሆነ ለሱ ፋይናንሻሊ ስኬታማ መሆንን ሊሆን ይችላል የሚፈልገው፣ ወይም በዛ መልኩ ሴኩርድ መሆን ሊፈልግ ይችላል ማለት ነው። ወይል ደግሞ ረጅም ጊዜውን ምናልባት በጤና እክል ደግሞ ያሳለፈ ሰው ከሆነ ለሱ ስኬት ማለት ጥሩ ጤናን ማግኘት ሊሆን ስለሚችል ማለት ነው። ሌላኛው እንግዲህ ያለንበት ይሄ የተለያየ የእድሜ ክልላችን በራሱ እንኳን አይደለም ከሰው እርስ በራሳችንም ቢሆን አይደለ እንደያለንበት እድሜ ክልል ለምሳሌ ትላንት ስኬት ብዬ የምለው ነገርና ዛሬ ይለያያል። በአብዛኛውም እንደዛ የሚያጋጥመን ኤክስፒሪየንስ የምናደርገው ነገር ይመስለኛልና ለምሳሌ አንድ ሰው 20 አመቱ ላይ ያለ መማርና ዲግሪ ማግኘት ሊሆን ይችላል ስኬት ብሎ የሚለው ነገር፣ 30 አመቱ ላይ ደግሞ በስራው ስኬታማ መሆን ሊሆን ይችላል፣ 50 አመቱ ላይ ደግሞ ስቴብል የሆነ ላይፍ መኖር ሊሆን ይችላል ማለት ነው። ስለዚህ ይሄ ነገር በራሳችን ላይ ጭምር የሚፈጥረው ልዩነት አለ ማለት ነው። ግን በጣም የሚገርመው ነገር አብዛኞቻችን ግን ረጅሙ የእድሜ ጊዜያችንን የምናሳልፈው ሌሎች ሰዎች ስኬት ብለው ባስቀመጧቸውና ባወጧቸው ነገሮች ላይ ነው ጊዜያችንን የምናጠፋው። ለምሳሌ ሶሳይቲ ሊሆን ይችላል፣ ቤተሰብ ሊሆን ይችላል። አሁን ደግሞ ጊዜው የሶሻል ሚዲያ ነውና እዛ ላይ የሚቀመጡልን አሉ አይደል? ስኬት ማለት ይሄ ነው ተብሎ የሚቀመጥ ነገር አለና አንዳንድ ጊዜ በጣም በሚገርም ሁኔታ ሰዎች ያንን ስኬት ለማግኘት ብለው ምናልባት ረጅሙን ጊዜያቸውን ወይም እድሜያቸውን እዛ ላይ ሊያጠፉ ይችላሉና ምናልባትም ለሁላችንም ይሄ ሪል ቻሌንጅ ወይም ትክክለኛው ቻሌንጅ መሆን ያለበት ግን
ግን ለኔ ስኬት ማለት የቱ ነው የሚለውን ወይም ደግሞ እኔ ስኬት ብዬ የምለውን ነገር ፈልጌ ማግኘት ሊሆን ይችላል ይላሉና ስለዚህ ለኔ ግን ስኬት ምንድነው የሚለውን መጠየቅና መመለስ ዋነኛውና አስፈላጊው ነገር እንደሆነ ይናገራሉ። ከዚህ ጋር ተያይዞ እንግዲህ አንዳንድ ጥያቄዎች ይነሳሉ እንበልና አንድ ሰው ገንዘብ የሚባለው ወይም ሀብት የሚባለው ነገር ኖሮት ወይም በዛ የሚለካ ነገር ኖሮት ስኬታማ አይደለም ልንል እንችላለን ወይ ብለው ያው ብዙዎች የሚጠይቁት ጥያቄ ስለሆነ አይደል ብዙ ጊዜ ስኬት ብለን ስንል ወዲያው ከዛ ጋር የመገናኘት ነገር ስላለው ወይም ደግሞ ቅድም እንዳልነው ይሄ ኤክስተርናሊ በሚታይ በሚለካ ነገር ብዙዎቻችን ስለምናስቀምጠው ማለት ነው። ያው አንድ ሰው ገንዘብ ስላለው ብቻ ስኬታማ ነው ማለት አይደለም። እርግጥ ነው ገንዘብ አንዱ የስኬት መለኪያ ሊሆን ይችላል፣ ያ የማንክደው ነገር ነው። ግን ደግሞ እሱ ብቻውን ስኬትን መለኪያ ሊሆን አይችልም ይላሉ። ለምን ከተባለ ማለት ሰዎች በገንዘብ ያገኙት ስኬት ቢኖርም ደግሞ በሌላ ነገር ላይ ያገኙት ይችላሉ። ይሄ ጤና በመንለው ደስታ በመንለው ወይም የሆነ አይነት የላይፍ ፐርፐዝ በመንለው ደግሞ ያ ስኬት ላይ ኖራቸው ይችላል። ወይም ደግሞ አንድ ሰው በተቃራኒው ምናልባት ይሄ ገንዘብ በመንለው ወይም ይሄ በቁስ በሀብት ምናም ለክተን በመናስቀምጠው ነገር የሚጠበቀው ነገር ላይ ኖረው ይችላል። ግን ደግሞ ምናልባት ይሄ ሰውዬ ህይወቱ ለሱ ትርጉም ያለው ሊሆን ይችላል፣ ጠንካራ ግንኙነቶች ሊኖሩት ይችላሉ። ስለዚህ በዚህ መልኩ ደግሞ ይሄ ሰውዬ ስኬታማ ሊሆን ይችላል ማለት ነው። እና አንዳንድ ጊዜ እሳቸው ሲያስቀምጡ ምን ይላሉ? ያው ብዙ ጊዜ ይሄ ቤዚክ ኒድ እንኳን ሰዎች ከተሟላላቸው በኋላ ቅድም እንዳልነው ወይም ይሄ በጣም አስፈላጊ የምንለው ነገር እንኳን ለህይወታችን ከተሟላ በኋላ ይሄ ሪሌሽንሺፕ የምንለው ዌልቢንግ የምንለው ወይም ደግሞ አጠቃላይ ለህይወት እርካታ ይሰጣል የምንላቸው ነገሮች ግን የተለዩ ሊሆኑ ይችላሉ ብለው ያስቀምጣሉና ያው የተለያየ አመለካከት ነው ያለው። እውነቱን ለመናገር ለአንዳንዶች ቅድም እንዳልነው ስኬት ማለት ህይወትን ይሄ በራስ መንገድ የመኖር ነፃነት ሊሆን ይችላል። ለሌሎች ደግሞ ከነሱ አልፎ ሌሎች ሰዎች ላይ ተጽዕኖ ማድረስ ሊሆን ይችላል። ቅድም እንዳልነው ለአንዳንዶች ደግሞ በገንዘብ የሚያገኙትን ነገር ስኬት ብለው ሊያስቀምጡት ወይም ሊለኩት ይችላሉና ይሄን ስንል ግን ያው በተለይም ይሄ ከገንዘብ ጋር ከገቢ ጋር በተያያዘ ያለውን ነገር እንዲሁ ዲስሚስ አናደርገውም ይላሉ። ምክንያቱም ያ በራሱ ለሰዎች የሚሰጠው ኮምፎርት አለ፣ ኦፖርቹኒቲ አለ፣ ሴኩሪቲ አለ፣ የሆነ የሚገዛላቸው ነገር አለ። ግን ደግሞ በሌላ በኩል ምናልባትም ይሄ ለሰው ልጅ አላማ የምንለውን ካራክተር የምንለውን እንዲህ የምንለውን ነገር ላይገዛ ይችላልና ለዚህም ነው አንድ ሰው ምናልባት ጥሩ ደረጃ ላይ ነው ወይም ደግሞ በገንዘብ ደረጃ ተሳክቶለታል እንኳን ብለን ያ ሰው ግን በትክክል ያ የስኬት ስሜት ላይኖረው ይችላል። በተቃራኒውም ደግሞ ያ ነገር ሳይኖረው ደግሞ ይሄ ስኬታማ ነኝ የሚለው ስሜት ሊኖር ይችላል ነው። ሁለተኛው የተነሳው ጥያቄ እንግዲህ ስኬት ባገኘነው ነገር የሚለካ ነው ወይስ ደግሞ በሂደቱ ባመጣ ነው ማንነት ነው። ስለዚህ የመጀመሪያው ነገር ስኬትን ይሄ አቺቭመንት በመንለው ነገር ወይም አቺቭ ባደረግነው ነገር የምንለካው ከሆነ ቅድም እንዳልነው ፋይናንሻል ሴኩሪቲ ሊሆን ይችላል፣ የስራ እድገት ሊሆን ይችላል፣ መማር ማግባት የመሳሰሉት ነገሮች ይሄ በቀላሉ የሚታዩና የሚቆጠሩ ነገሮች ሆነ ይቀመጣሉ። ግን ደግሞ ሁለተኛው ግን ይሄ ስኬት ማለት በሂደቱ ያመጣውት ማንነት ነው ወይ የሚለው ምናልባትም ይሄ ከካራክተር ጋር በተያዘ ከፐርሰናል ግሮት ጋር የተያዘ ሲሆን ብዙ ጊዜ ይሄንን ነገር ለክተን ለማስቀመጥ በጣም አስቸጋሪ ሊሆን ይችላል ይላሉ። ግን ደግሞ ሄዶ ግን የሆነ የምናስቀምጠው ነገር እንዳለ ማሳያ ነው ይላሉና ይሄ የሆነ ነገር አቺቭ አደረግን ስንል የሰራነውን ያንን ነገር ያሳይልናል። ካራክተር ግን ስንል እንዴት እንዳመጣ ነው የሚያሳይ ነገር ነው ወይም ደግሞ ማን እንደሆነን የሚናገር ነገር ነውና ምናልባት ትልቁ ስኬት ሲለካ ካገኘነው ነገር ይልቅ በሂደቱ ማንን ሆንን የሚለውን ነገር መጠየቅ ጥሩ መልስ እንድናገኝበት ይረዳናል ይላሉ። ከዛ ውጪ እንግዲህ ስኬት የምንለው ነገር ለሁሉም ሰው ተመሳሳይ መድረሻ የለውም። ምናልባት ዋጋ የምንሰጠው ህይወትን መኖርና በትክክል ለኛ አስፈላጊ የሆነውን ህይወት የምንኖርበት ሊሆን ይችላል።